ሰላም ጤና ይስጥልኝ እንደምናምሽታችኋል ክብራንና ክብራት ተመልካቾቻችን ሳምንታዊ የመገናኛ ብዙሃን ዳሳምራ ሀገራችንን ይዘን ቀርበናል የዛሬ መርሃ ግብር አሰናድተን ወደ እናንተ በማድረሱ በኩል ቀሲስ ልሳነ ጽድቅና ሄኖክ ደስ ያብራናችሁ ቆይታ እናደርጋለን ካፍታ ቆይታ በኋላ መልሰን እንገናኝ ክብራና ክብራት ተመልካቾቻችን ካፍታ ቆይታ በኋላ መልሰን ተገናኘን ቀሲስ እንኳን ደህና መጡ እንኳን ደህና ቆየኝ መልካም ሳምንቱ ጥሩ ነበር እግዚአብሔር ይመስገን ጥሩ እንግዲህ ያው ቅድስት ቤተክርስቲያንን የተመለከቱ የተለያዩ ርዕሰ ጉዳዮች በየሳምንቱ እንደምንዳስስ ይታወቃል በአሳልፍነው ሳምንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የተመለከቱ የተለያዩ ርዕሰ ጉዳዮች እንግዲህ በተለያዩ የመገናኛ ብዙሃን አማራጮች ሲነበቡ ሲሰሙ ቆይቷል ለዛሬ እንግዲህ የመራረጥናቸው ጉዳዮች አሉ ወደ 3 የሚደርሱ እነሱን ለማስተዋወቅ ያክል አንደኛ ያው የዚህ ሶሻል ሚዲያ ላይም ከፍተኛ ሽፋን ተሰጥቶት ነበር እንደሚታወቀው ያው ከዚህ ቀደም ዘማሪ ትዝታው ሳሙኤል በመባል የሚታወቀው ግለሰብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በተለይ በውጭ ሀገር ኑሮን ካደረገ በኋላ ከፍተኛ የሆነ ስራዎችን ሲሰራ ነበር ይሄ በተለይ የጸረ ተሐድሶ እንቅስቃሴ ከሚያራምዱ ሰዎች አንደኛው ነውና ቅድስት ቤተክርስቲያን ላይ ብዙ ነገሮችን ሲያደርግ ቆይቷል ወደ ኢትዮጵያ መጥቷል እንግዲህ ባሳልፍነው ሳምንት ማለት ነው እሱ ላይ ተመስርቶ ክስ እንግዲህ እንዲመሰረት የህግ መምሪያው ጠይቋል ምንድነው የያዘው ጉዳይ ከሱ ጋር የተያያዘ ጉዳይ ብቻ ሳይሆን ቀሲስ ከዚህ ጋር ከህግ ጋር ተያይዞ ከበፊት ጀምሮ በቤተክርስቲያናችን የነበሩ እንቅስቃሴዎች አሉ እነሱስ ምን ደረጃ ላይ ደርሷል አሁንስ ከትዝታው ጋር ተያይዞ እንደው ምን አዲስ ነገር ነው የምንጠብቀው የሚለውን የምንመለከት ነው የሚሆነው በሁለተኛ ደረጃ ባለፈውም አንስተነው ነበር እንግዲህ አሁን ላይም በዚህ በተለይ በማህበራዊ ትስስር ገጾች ከፍተኛ ሽፋን ካገኙ ከተነበቡና ከተሰሙ ጉዳዮች አንደኛ የዚህ የቅድስት ቤተክርስቲያን አገልግሎት ከቤተ መቅደስ ይልቅ ለአስተዳደር ስራዎች እየተዳረጉ መጥተዋል የሚል ባለፈው እዚህ ላይ ማንስተነው ነበር በተወሰነ መልኩ በሁለተኛ ደረጃ እሱን እናያለን በሶስተኛና በመጨረሻ ደረጃ የምናየው እንደሚታወቀው ማህበረ ቅዱሳን በዚህ በከፍተኛ ትምህርት ተቋማት ውስጥ ያሉ ተማሪዎች ላይ ሰፊ ስራዎችን እንደሚሰራ ብዙዎቻችን እናውቃለንና አሁን ላይ ደግሞ በሀገራችን ኢትዮጵያ በተለይ ባለፉት 2-3 አመታት የዚህ ከፍተኛ ትምህርት ተቋማት ከመረሳቸው በፊት ተማሪዎች የ12ኛ ክፍል መልቀቂያ ፈተና በሚፈተኑ ሰዓት እየመጡ ያሉ ውጤቶች ይታወቃሉና ከሱ ጋር ተገናኝቶ ብዙ የስነ ልቦና ጫና የሚደርስባቸው 12ኛ ክፍል ተማሪዎች እንዳሉ ይታወቃሉ እንዳጠቃላይ ዝግጅት ማድረግ አለባቸው ሲል ማህበረ ቅዱሳን ስላሳሰበው ቁጭ ብሎ ተመካክሮ የተለያዩ ስልጠናዎችን የግንዛቤ ማስጨበጫ ስራዎችን በ2017 ዓ.ም የ12ኛ ክፍል ተፈታኞች ስራ ሲሰራ ቆይቷል እንዳጠቃላይ ምንድነው ሲሰራ የነበረው ምናልባት እንደዚህ አይነት ስልጠና ላይ ያልተሳተፉ ልጆችስ ምንድነው ከዚህ ፕሮግራም ወሰድ አለባቸው የሚለውን ጥቁምታ የምንሰጥበት ነው የሚሆነው ቀዳሚ ወደምናደርገው ቀደም ሲል በመግቢያ እንዳነሳውትኝ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የዚህ የጥላቻ ንግግር በማህበራዊ ሚዲያ ከሚያሰራጩ ፊት አውራሪው ነው ትዝታው ሳሙኤል እንደሚታወቀውና ከዚህ ቀደም የነበረበትን ማንነት የምናውቀው ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዝማሬ አገልግሎት የምናውቀው ሰው ነው በተለይ በዘጠናዎቹ ከሚጠቀሱ ዘማሪዎች መካከል አንዱ ትዝታው እንደነበረ ይታወቃል ምናልባት ግን ያው የመጣበት መዝሙሩ ላይ ነው እንጂ የምናውቀው በተለይ በዚህ በስነ መለኮቱ በኩል ጥሩ ተምሮ ጥሩ ግንዛቤ ኖሮት ቅድስት ቤተክርስቲያንን በሚገባ ያቃታል ብለን የምናስበው ሰው አይደለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ በተለይ የጥላቻ ንግግር ላይ ትኩረቷን አድርጋ እነማን ናቸው ተብሎ ሊስት ተደርገውም በተለይ ከዚህ ከፕሮቴስታንቱ ዓለም የተወጣጡ እንደው መድረካቸውን ፓስተሮች ተብሎ መድረካቸውን የሚጠቀሙት ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመተቸት ገርላት ታምራትን ለመተቸት እነሱን ለማንቋሸሽ እስኪ መስል ድረስ ተልቆ በተሰጣቸው መልኩ ባለፉት 2 እና 3 አመታት ሲዘምቱብን ቆይቷል ምናልባት ታሪክም አለማወቅ ነው ብዬ ነው ማስበው ቀሲስ እርሶም ያገዙኛል አንዳንዴ በተለይ የሰለጠኑት ሀገራት እኮ ገርላትና ድርሳናትን ለታሪክና ለምርምር እየተጠቀሟቸው ነው ያሉት ምናልባት እነዚህ መጽሐፎች ይወገዱ ሰሞኑንም እንግዲህ በጋሻውም ይያለው ያለው ይሄንን ነገር ነው ገርላት ታምራት መቃጠል አለባቸው የሚሉ ነገሮችን ነው ያነሳ ያለው ስለዚህ እንደው እነዚህ ሰዎች ሃይማኖት ዕውቀት ባይኖራቸው ገርላትንና ድርሳናትን እንደው የማያምኑበት ቢሆን እንኳን በኢትዮጵያ የስነ ጽሁፍ ታሪክ ያላቸውን ቦታ እንኳን የሚረዱ ሰዎች አይደሉም እንደው አይደለም ተብሎ ሃይማኖታዊ ጉዳዩን እንኳን ቢተውት እንዴት ነው የኢትዮጵያ ስነ ጽሁፍ ታሪክ ላይ ትልልቅ አሻራ ያላቸውን ጉዳይ ሊቃጠሉ ይወገዱ የሚለውን ጉዳይ እንኳን የሚመለከት የታሪክና ይሄ ታሪክ ጸሐፊዎቻችንም ዝም ብለዋቸዋል ማለት ነው ምናልባት ያደጉት ሀገራት ይሄን ተረድተው
ግዕዝንም ጭምር እየተማሩ ያሉ ብዙዎች ናቸው አይደለ ጥንታዊ ጽሁፎቻችን የሚገኙት በግዕዝ ስለሆነ ለጥናትና ምርምር እሱ በርግጥ ያው እንትንም ይፈልጋል አይደል ዕውቀትም ይፈልጋል አይደል ቀሲስ እነ ትዝታው እዛ ላይ ደርሰዋል ይያልን አይደለም እዛ ላይ ቢደርሱ ትላንትና መነሻቸው ጥሩ ይሆን ነበር ብዬ ነው ማስበው ምናልባት እንደ መነሻ እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ በፊት ከነበረው የስነ ምግባር ችግር አንፃር ከቤተክርስቲያን አገልግሎት እንደታገደ ይታወቃል ትዝታውና ከዛ በኋላ እንግዲህ መኖሪያውን ወደ አሜሪካ አድርጓል አሜሪካ ከተቀመጠ በኋላ ያው የተለያዩ ሰዎች ተከታዮች አሉት ከ5000 በላይ ተከታዮች ያለው የዩቲዩብ ቻናል እንዳለ ይታወቃል በተለይ እሱ ላይ የተለያዩ ጉዳዮችን እያነሳ ቅዱስ ቤተክርስቲያን የሚተችበት ይዘቶቹ ነው ይበዙት አንድም ትዝታው ሳሙኤል አንድም ትምርት የሚያስተምርበት ወይንም አንድም እሱ ስለመጣበት ስለመዝሙር አገልግሎት ትንታኔ የሚሰጥበት ፕሮግራም የለውም ሙሉ ነገሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትችትና ትችት ላይ ተንተራሰው ሆኖ ነው የማህበራዊ ሚዲያ የትስስር ገጹን የሚጠቀመው ተጠቃሚዎቹን ከስሩ ያሉ ተጠቃሚዎቹን እሱ ላይ ነው ያያየናቸው ያለ ነው ሰሞኑን ይሄ ክስ ሲመሰረተም ጥያቄ ያነሱ ያሉት እንደው ከውቀት አንፃር የሰበከው ያስተማረው ፓስተራችን ነው ብለው ለሚያምኑት በራሱ ካስተማረም ትምርቱን ነው መከተል ያለባቸው እሱ አሁን ያለው የቤተክርስቲያኑን አስተምሮ በመንቀፍ አምልኮት የምንፈጽመባቸው ነገሮች በመንቀፍ ነው የመጣው ስለዚህ ይሄን መንቀፉ ልክ ነው ወይስ የሚያስተምረው ትምርት ልክ ነው እነሱ ራሱ ፓስተር ነው ብለው ቦታ ሲሰጡት ሰውዬ በመንድነው የሰጡት ቢባሉ ምላሽ የላቸው ምናልባት አሁን ላይ የመጡ የከኛ ቤት የሚወጡ ሰዎች አይተኮነ ቀሲስ ልዩ ትኩረት የሚስቡት መጀመሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትችትና ትችት ነው ስለዚህ እንደዚህ አይነት ነገሮች ትዝታው ሳሙኤል ላይ በደንብ በሚገባ የሚታይ ነው እንዳልኩትኝ ቀደም ብሎም ክስ የተመሰረተባቸው በተለይ ደቡብ ላይ እንደዚህ አይነት እንቅስቃሴ ሲያደርጉ የነበረው ለህግ ባለሙያ የተተው ከዛ በኋላ የታሰሩም ጭምር ነበሩ 2017 ዓ.ም የጥምቀት በዓል እንደዚህ አይነት እንቅስቃሴዎች በስፋት ያየንበት ነበር ካስታወሱ ቀሲስ ከታቦት ጋር ተያይዞ ሰፊ እንቅስቃሴ ያየንበት ብዙዎች ወደ ክስ የሄዱበትና እንግዲህ በተለይ ደግሞ ወጣቱ በጣም ጫጫታ ሲያበዛ ወደ ጣቢያው የተወሰዱበት ከዛ በኋላ ግን ከሳሽ ጠፍቶ ነው የተፈቱበት የተሰጠው ፍርድ ደግሞ በጣም የሚያሳዝን የሆነበት አጋጣሚ አይተናል ምናልባት የህግ መምሪያው አሁን ትዝታ ሳሙኤል ላይ የጀመረው እንትን በሚገባ መከታተል የህግ ባለሙያዎቻችን መደገፍ መቻል አለባቸው እንዳጠቃላይ ዝርዝር ጉዳዮችን የምናይ ነው የሚሆነው ቀሲስ በርሶ በኩል እንዴት አዩት እንዳጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ እንደዚህ አይነት ጉዳዮችን በቂ የሆነ ምላሽ ማብራሪያ እንደሚሰጥ ነው ባሳለፍነው ሳምንትም ለየትኛው ማህበራዊ ሚዲያ ላይ ለሚነሱ ጥያቄዎች መልስ ለመስጠት በራች ክፍት ነው ብሏል ለዚህም ጋብዘናቸው ነበር ስለዚህ ማንኛውንም ጥያቄ የሚያነሱ ሰዎች በአካል ሄደው መጠየቅ ይችላሉ የማህበራዊ ትስስር ገጽ ፕላትፎርሙንም እንግዲህ የሊቃውንት ጉባኤ የሚያመቻችበትና እዛ ላይ ምላሽ የሚሰጥበት ነገር እያስተካከሉ እንደሆነ ነው መረጃዎች የደረሱን እንዳጠቃላይ ቀሲስ የተነሱ ወደ 7 ነጥቦች ናቸው የክስ ጉዳዮች የተነሱበት እነዚህ የክስ ጉዳዮች ትዝታው ሳሙኤልን እንደው ይገልጹታል እስቲ እሱን እንዴት አዩት መልካም ምናልባት በህግ ክፍሉ በኩል የተነሳው የክስ መንገድ በአንድ ግለሰብ ያነጣጠረ ይሆን እንጂ አንዳንድ ጉዳዮች ከተመለከትናቸው ወደ ኋላ መለስ ብለን ድንታዘብ የሚያስገድዱን ጉዳዮች እንዳሉ ይሰማኛል እኔ ምናልባት ጉዳዩ አይተው ከሆነ በዚህ ግለሰብ በትዝታው ሳሙኤል ጉዳይ ላይ በተመለከተ ክስ እንዲመሰረትም ጫና የተደረገው በአንዳንድ ወንድሞች መምህራን በኩል እንደሆነ ይታወቃልና ወዳገሩ መምህራንም ድምጽ በጣም ከፍተኛ ነበር አገር ውስጥ በዛ ነው በጥቂት መምህራን ደግሞ እንደገና በመምህራን ጉዳይም ጭምር መምህራን ጉዳዩ በተወሰነ መንገድ ሲይዙት የተመለከቱት ይመስለኛል ከዛ በኋላ ነው ጉዳዩ የመጣውና ምክንያቱም ግለሰቡ ወደ ኢትዮጵያ መጥቶ ቆየ በኋላ የተወሰነ ቀናት አስቆጥሯል የሚገርም ወዲያው ክስ የተጀመረበት መንገድ የለም ያ የምትመለከተው መንገድ ምንድነው የተደራጀና ጉዳዩ የተዘጋጀ መንገድ እንደሌለ ነው የምታየው ምክንያቱም ይብዛም ይነስም እኮ የግለሰብ ባለበት ሀገርም እኮ ቤተክርስቲያን አለች አይደል አገልግሎቱ አለ ምእመናን አሉ አገልጋዮች አሉ አይደል የህግ መንገዱ እንዲያም እዛው በተለየ መንገድ ካየው በጣም ጥብቅ የሚሆንበት አቅጣጫ አለ ስለዚህ የተዘጋጀንበት መንገድ እንዳልነበር እንደ አንድ ማሳያ አድርገን መወሰን የምንችልበት መንገድ አለ ማለት ነው የግለሰቡ ጉዳይ ትንሽ ብናቆየው እኔ መነሻዎቹ ብናያቸው ይስለኛል ሄኖኪ አንተ ቅድም ስታነሳው እንደነበረ በእነትዝታውና መሰሎቻቸው አሁን ባሉበት መንገድ ላይ እንዲመጡ ያረጋቸው ጉዳይ ምንድነው ካልከኝ ከትናንት ወዲያ የነበሩበት ወይም ደግሞ መሰሎቻቸው የነበሩበት መንገድ ነው ብዬ ነው ማስበው እኔ
ለምሳሌ በመጽሐፍቶቻቸው እንዳየነው በትምህርቶቻችንም እንዳድመጥነው እንደሰማነው በችም በየማህበራዊ ድረገጽ ስለሚለቀቅ ተሰማዋል በተለያየ መንገድና በ1980ዎቹ 90ዎቹ አካባቢ ላይ የነበረው አጠቃላይ የተሐድሶ የፕሮቴስታንት እንቅስቃሴ ላይ የነበረው አይተው ከሆነ መሰረት የሚያደርገው የኢትዮጵያ ቤተክርስቲያንን በመጥላት ብቻ ማዕከል ያደረገ መሰረት ያደረገ እንቅስቃሴ ነበር። ይሄ የሚካድ ጉዳይ አይደለም። በዚህ እንቅስቃሴ ላይ ይሳተፉ የነበሩ ግለሰቦች የተጠየቁበት መንገድ የለም። ከጊዜ በኋላ ጥቂት ጊዜ ደግሞ ወደዚህ ከመጣ አይተው ከሆነ ለመጠየቅ የተጀመረበት መንገድም ውጤት አልባ ሆኖ ነው የቀረው። አየሁ አይደለ? ስለዚህ ቀድሞ ምንም ነገር እንቅስቃሴ ካልነበረ የህግ እንቅስቃሴው በተጠናከረ መንገድ ሰዎችን ይዞ ለህግ ማቅረብ የሚቻልበት መንገድ ካልተፈጠረ አሁንም የተጀመረው እንቅስቃሴ እልባት ላይ ማድረስ የሚቻልበት መንገድ ከሌለ እነዚህ ሰዎች ከትናንት ይልቅ ከፍተው ነው ይሄው በመንገድ ላይ የሚቆሙት ማለት ነው። ስለዚህ ከትናንት መንገድ አንፃር ተነስተው አሁን ያሉበት አቅጣጫ እንዲያዙ መካድ የለበትም ብለን ነው የምናስበውኛ። ለምን ካልከኝ ለምሳሌ ብዙ ከፕሮቴስታንት የመጡ እህቶች ወንድሞች ጋር ስንወያይ አንድ ተመሳሳይ ሆነ የሚነገሩን ጉዳይ አለ። ምንድነው እዛ እንድትቆዩ ያደርጓችሁ ምንድነው የሚነግሯችሁ ስንላቸው የኢትዮጵያ ቤተክርስቲያን ጣዖት እንደምታመልክ ነው የሚነግሩን የሚሉን። እኔ ብዙ ስራይ ሲሄድ ስለሆነ ብዙ ጊዜ ብዙዎች አገኛለሁ በዚህ ጉዳይ ላይ ቃል በቃል ይሄ ብዙ ሰው በሄ ተመሳሳይ በሆነ ድምጽ የሚነግር ሐሳብ ይሄንን ነው። የኢትዮጵያ ቤተክርስቲያን እግዚአብሔር እንደማታቀው መንፈሳዊ ዓለም ላይ እንደሌለች ጣዖት አምላኪ እንደሆነች በጣም ብዙ ለጆሮ በጣም አስጸያፊ ሆነ ለመስማት በጣም የሚሰቀጥጡ ጉዳይ እንደሚነግሯቸው ስለዚህ የጥላቻ መንፈሳቸው እያደገ እንደሄደ አሁን አሉበት መንገድ ደረሱ ትመለከታለህ ማለት ነው። ስለዚህ ይሄ ጉዳይ በዚህ መንገድ እያደገ ይመጣ በጊዜ አይው መጠየቅ ያለበት አካል ባለመጠየቁም ወደ ህግ መቅረብ ያለበት አካል ባለመቅረቡ አይው በእኛ ደግሞ መሰራት ያለበት አጠቃላይ ጉዳይ በተመለከተ አለመሰራቱ ይህም ያህል ዋጋ እንዳስከፈለን መመልከት ትችላለህ። ማንክደው አንድ ሐቅ አለ አይደለ? ምንም ይሁን ምንም አይው ሰዎቹ እንግዲህ አጠቃላይ የግል እምነት ያላቸው ወይም የራሳቸው ሐሳብ ያላቸው ወተናል በዚህ መንገድ ነው ምን ኖር የሚሉ ግለሰቦች እንኳን ቢሆኑ እነሱም እንኳን ራሱ ቢሆኑ የማይክሩት አንድ ሐቅ አለ። የኢትዮጵያ ቤተክርስቲያን አይው ለዓለም ለማህበረሰብ ለሀገር ያበረከተችው አስተዋጽኦ ገና ያልተነገረ ገና ብዙ መጻፍ ያለበት ብዙ መጠናት ያለበት ጉዳይ ነው። ሄኖክ በነገር ላይ አይው ይሄ ከዚህ ከጽንፈኝነት መንፈስ የወጡ አንዳንድ በፕሮቴስታንት ዓለም ውስጥ ያሉ ግለሰቦች ሲናገሩ ሰምተህ ከሆነ የኢትዮጵያ ቤተክርስቲያን አይው ለአፍሪካ በትልቅ ባለውለታ አድርገው ይቆጥሯታል በደንብ አድርገው። ይሄ በጣም በመጽሐፍቶቻቸው አንዳንድ ጊዜ የተመለከተን ያየነው ነው። ቅርብ ጊዜ አንዳንድ ሰዎች ከውጭ ሀገር መጥተው ሲናገሩ የሰማነው ጉዳይ ትመለከታለህ። አብዛኛው ሰው በሚባል ቁጥር ግን ለምንድነው በዚህ ልክ በጥላቻ መንገድ የቆመ ካልከኝ ትናንት የተሰራ ጉዳይ እንደሆነ አይው ሲሄዱ የተቀበሏቸው ሰዎች የነገሯቸው እንደሆነ ትመለከታለህ። ይሄ ሐሳብ እኮ ምርቆ የሆነ ጉዳይ አይመስለኝም። የሆነ ጊዜ ያነሳነው ጉዳይ እንደነበር አስተዋውሳለሁ። ታስታውስ እንደሆነ በተለይ የኢትዮጵያ ቤተክርስቲያን አስተምሮ የሆነ ማህበረሰብ ብቻ አስተምሮ እንደሆነ ወይም ደግሞ በግልጽ ብናስቀምጠው የአማራ ብቻ እንደሆነ አድርጎ የማቅረብ ልምምድ እኮ የነበረው በሆነ ቦታ ላይ ከውጭ ሀገር መጥተው ፕሮቴስታንቲዝም የሰበኩ ግለሰቦች የነዙት ሐሳብ እንደሆነ መጽሐፍቶቻቸው ላይ እኮ አለ አይደለ? የተቀመጠ ጥናትም አለ ራሳቸው የጻፉት ማለት ነው። ስለዚህ በዚህ መንገድ በጥላቻ ነው ጉዳዩ የተዘራውና ይህን እየሰማ ይህን ያያደገ ይህን እየሰማ የቆየ ሰው የተቀበለው ሰው ከዚህ ውጭ ሊሆን እንደሚችል ማሰቡ ብዙ የሚከብድ አይመስለኝም። ከግለሰቡ ጋር ግን ካያያዝ ነው እኔ በትዝታ ሳሙኤል ብቻ ሳይሆን እሱን የሚመስሉ ግለሰቦችም ኢትዮጵያ ውስጥ አሉ። ነበጋሻው ታነሳለህ ሌሎችም ግለሰቦች ማሳት ይችላል። ስም ያሚያል ብዙ አስፈላጊ ነው ይችላል እንጂ በጣም ቁጥራቸው ብዙ የሆነ ግለሰቦች በህግ መጠየቅ አለባቸው ብለን እናስበው። ለምሳሌ ቤተክርስቲያን የህግ ሰውነት ያላትም ጭምር የእግዚአብሔር መንግስት መሆኗን ብናምንም ግን በዚህ ዓለም የተገለጠችበት መንገድ ደግሞ የህግ ዕውቅና የህግ ሰውነት ደግሞ ያላት ተቋም ጭምር ናት አይደለ? በአገልግሎቷ ስትመለከት ስለዚህ ከዛ አንፃር በመትታየበት አገልግሎት አንፃር የሚጠየቁ አካላት በተለይ ቤተክርስቲያንቷ ማታምንበትን እንደምታምን አድርገው የሚናገሩ ቤተክርስቲያንቷ ማትቀበለው እንደምትቀበለው አድርገው የሚናገሩ የሚጽፉ አይው በዚህ ልክ መጠየቅ አለባቸው ማለት ነው። ስለዚህ ጉዳዩ እኔ ወደ ኋላ መመለስ አለብን ብዬ ነው ማሰበው። እኔ ወደ ኋላ በደንብ ጥናቱ ቢጠና በደንብ አድርጎ ከ90ዎቹ ጀምሮ ከ80ዎቹ ጀምሮ አሁን ለደረሰበት ችግር ብዙ አስተዋጽኦ ያበረከቱ ጸሐፊያን ብዙ አስተዋጽኦ ያበረከቱ ፓስተሮቻቸውና ሰባኪዎቻቸው እንዳሉ ይታወቃል። ስለዚህ መጠየቅ አለባቸው። ወደ ኋላ ሁሉ ጊዜ መሰለ አሁን እኮ ችግሩ በሚዲያ ብቻ የሚቀሰቀስና የሚመጣ ሐሳብ ብቻ እየተከተልክ ሄደህ ግለሰብ ብቻ መጠየቅ ያሚያል ብዙ አዋጪ አይደለም። መጠየቅ አለባቸው፣ እውነት መጠየቅ አለባቸው። ግን በቂ ነው ካልከኝ አይደለም።
አይሄው ለነዚህ ሰዎች ግብአት ያበረከቱ ግለሰቦች አሉ በደንብ በመነሻ የሚነሱ በደንብ ኮች ያደርጓቸው ያሰለጠኗቸው የመረዋቸው አሉ እነሱም ጭምር መጠየቅ የሚችሉበት መንገድ መፈጠር እንዳለበት ይሰማኛል ስለዚህ ጉዳዩ በወቅታዊ የግለሰብ እንቅስቃሴ ብቻ መተኮሩ ያሚያል የሚያራምድ ነው ብለን አናስብም ሌላ ወደ ኋላ መመለስ አለበት የሚል ሐሳብ ስናነሳ በተለይ እነዚህ ግለሰቦች አይተው ከሆነ ትንሳ ሳሙኤል ጨምሮ ማለት ነው በድፍረት በዛ ልክ ተናግረው እንግዲህ አስብ ቤተክርስቲያንን የምታህል በሀገር ላይ ያላትን አስተዋጽኦ በዛ ልክ እንደልባቸው አፋቸውን ከፍተው ተናግረው ተሳድበው አንቋሸው አንጥላልተው ወደ ሀገር እንዲገቡ የተገደዱበት መንገድ ምን ካልከኝ በመንግስታዊ መዋቅር ላይ የሚደግፏቸው ባለስልጣን ግለሰቦች መስላሉ ይሄ ሚካር ጉዳይ አይደለም በነገር ላይ ምን ያው ነው አይሄው የሚሄዱበት ቤተ እምነት ላይ የሚገኙ ግለሰቦች ካላቸው ኃላፊነት አንፃር ስለሚደግፏቸው ነው ስለዚህ መንግስታዊ መዋቅር ላሱ ላይ ያሉ ግለሰቦች በተመለከተ ትንሽ ጉዳይ መታየት ያለበት ይመስለኛል እኔ ጉዳዩ አይመስልህ አሁን በግለሰብ ብቻ ምታንጠላጥለው ከሆነ የግለሰብ ጉዳይ ያበቃና አይሄው ነገር ይሁሉ ይዳፈናል ማለት ነው ልክ ባለፈው ጊዜያት ልክ እንዳየ ነው ቅድም ስታነሳው እንደነበረው አንተ ለምሳሌ አሁን የቅርብ ጊዜያት ጉዳይ ተኮነ 2015 ወዲህ አይተው ከሆነ ብዙ ግለሰቦች እነ ዮናታን ብታነሳ እነ እዩ የሚባል ግለሰብ ብታነሳ ሌሎችም ብታነሳ በተደጋጋሚ በጣም አስነዋሪ የሆነ ጉዳይ ሲናገሩ ነበር በነገር ላይ በዮናታን ጉዳይ አይተው ከሆነ አሁንም የህግ ክፍሉ ቢመለከቱ ብለን የምናስበው የቤተክርስቲያኒቱ አስተምሮ ሰርቆ በነገር ላይ ከርሱም ተነሳ እያንዳንዱ ሰርቆ በመጻፍ ያሳተመ ግለሰብ ነው በነገር ላይ በዚህ ልክ የህግ ክፍሉ ቢጠነቀቅና ቢመለከተው በትክክል ግለሰቦቹ መጠየቅ የሚቻልበት ለህግ ማቅረብ የሚቻልበትና ራሳቸው በራሳቸው መንገድ እንዲሄዱ ማስገደድ የሚቻልበት መንገድ መፍጠር ይቻላል ብለን እናስበው ስለዚህ እነዚህ ግለሰቦችና መሰሎቻቸው ትናት የነበራቸው እንቅስቃሴ አይደለ ተከሰሱ ተባለ አይደለ ለህግ መቅረብ የሚችሉበት መንገድ ተጀምሮ ተባለ ከዛ በኋላስ የለም አይሄው ስለዚህ የህግ መንገዱ እንዲቋረጥ የተደረገበት ጊዜ አለ ከዛ ደግሞ በምን መንገድ እንደተፈታ ውጤቱ ምን እንደሆነ ሳይታወቅ የቀረበት መንገድ ደግሞ እንዳለ ተመለከታለን ይሄ እንደዛ እንዳይሆን ከተጀመረ ላይ ቀር በትክክል ውጤት ተኮር ስራ መሰራት አለበት ብለን እናስባለን እኔ ይሄ ብቻ መቆም አለበት ብዬ አላስብም አሁንም በየጊዜው የሆኑ ጉዳዮች ብቻ እየነካካ የጠላት መንገድ ጠላት ራሱ የሚሰራበትን ቴክኒክና መንገድ ልታስተካክለት አይገባም ባይነኝ ምክንያቱም መሰረታዊ ጉዳዮች ስትመለከት ከእምነት ተቋማትም አንፃር አይተው ከሆነ ለምሳሌ ይሄ ግለሰብ ሲመጣ የተቀበሉት ግለሰቦች አሉ አይደል ያ ብቻ ነው ለምሳሌ የእምነት ተቋማት የሚመሩ በኃላፊነት ያሉ ግለሰቦችም ጭምር ነበሩ አይሄው ስለዚህ ጉዳዩ ቀላል ነገር እንዳልታሰባለ ማለት ነው ያ ብቻ አይደለም አሁን በኃላፊነት የነበሩ አሁንም ጭምር ያሉ ቤተክርስቲያኒቷ ሲያጥላሉ የነበሩ ግለሰቦችም የጎልተው የሚታዩበት ስለሆነ እነዛ ግለሰቦችም ጭምር ከሚመሯቸው የእምነት ተቋማትም ጭምር የሚጠየቁበት አቅጣጫ ቢፈጠር ለነገ ማስተማሪያ ነው የሚሆነው ይሄ ስንናገር ከጠላቻ ጋር የተያዘ እንዳልሆነ ሰው ልብ ማለት ያስፈልጋል እየተናገርን ያለነው ምንድነው ከተባለ አንድ ሰው አይሄው ራሱ ልቦና በፈቀደበት ባመነበት መንገድ የመቆም መብት አለው አይሄው እግዚአብሔርም በዚህ መንገድ ነፃ ፍቃድ ሰጥቷል አይሄው ማለት በመረጥከው ነፃ ፍቃድ ምክንያት እግዚአብሔር ያስቀመጠው ጸጋና በረከት የምታገኝበት የምታጣበት መንገድ አለ አይደለም አንድ ሰው ግን ራሱ ወዶ ፈቅዶ ከወጣ በኋላ ይሄው ያመነበት የእምነት መንገድ የማስተማር የመግለጥ መብት አለው አይሄው በዚህኛ ማን ከለክልም የሀገሪቷ የህግ ማዕቀፍም ይከለክል አይመስልም ደሞ አይከለክልም ቃል በቃ ስናየው ማለት ነው ችግሩ ምንድነው ካልከኝ እነዚህ ሰዎች ህልውናቸው የቆመ ምንድነው ካልከኝ የኢትዮጵያ ቤተክርስቲያን በመጥላት አይሄው በማጥላላትና በማንቋሸሽ ነው በመሳደብ ነው ሌላ ምንም ስራ የላቸው እንዲያውም እኮ አብዛኞቹ እንግዲህ ይሄ የራሳቸው አቋም የሚያስተምሩ የፕሮቴስታንት መምህራን እንዳሉ ሆኖ ከዛ ልክ ደግሞ በጣም ጥቂት የማይባሉ ግለሰቦች ደግሞ የኢትዮጵያ ቤተክርስቲያን ብቻ ጥላቻ ብቻ የሚናገሩ የራሳቸው ትምህርት የሌላቸው ሰዎች ደግሞ ቁጥራቸው ብዙ ነው አንዱ ይሄ ግለሰብ በመሆኑ መጠየቁ ምንም ግምት ውስጥ የሚገባ ጉዳይ አይደለም በደንብ መቀጠል ያለበት ነው ግን አሁንም ቀደም ያለ ጊዜ እንደተመለከተነው እንዳየነው የሚቋረጥበት መንገድ እንዳይፈጠር ደግሞ እንደገና ለህግ ደግሞ ሳይቀርብ ከሀገር ወጣ እንደዚህ የሚባል ወሬ ደግሞ እንዳይወራ እንዳይነገር ጥንቃቄ ማድረግ ስለሚያስፈልግ ያ ደግሞ መሆን የሚችልበት እድል ጭምር ስላለ ማለት ነው ምክንያቱም ሐሜቶች አሉ ሐሜት ብቻ አይደለም በእኔ የተገለጠ ነው መንግስታዊ መዋቅርን በደንብ አድርገው የሚጠቀሙ ግለሰቦች አሉ እንዲያውም የኢትዮጵያ መንግስት ፕሮቴስታንታዊ መንግስት እስኪመስል ድረስ ወይም ደግሞ የመሰለበት መንገድ
ጎልቶ የሚታይባቸው አቅጣጫዎች አሉ አይደለ ስለዚህ ጫናዎች በትክክል መመልከት ማየት የሚያስፈልግ እንደሆነ ይሰማኛል ሌሎች ጉዳዮች በኋላ እናያቸዋለን በእኔ በኩል እነዚህ ናቸው መልካም ከሲ የመጨረሻው ሐሳብ ያነሱት ላይ ምናልባት እዚህ ስቱዲዮ እስከገባንበት ሰዓት ድረስ ወደ ውጪ ለመውጣት መልሶ ሙከራዎች ያደረገ እንደሆነ መረጃዎች እየደረሱና ያሉት ምናልባት እንግዲህ ያው የኢትዮጵያ ፌደራል ፖሊስ የወንጀል ምርመራ ጠቅላላ ይሄ አስቸኳይ መፍትሄ እንዲያመጣ ነው ደብዳቤ ተጻፈለት ስለዚህ ያው የሚመለከተው የጸጥታ ኃይል እርምጃ መውሰድ አለበት ብለን ነው የምናስበው ምክንያቱም እነዚህን ጉዳዮች እኛ ብቻ አይደለንም ወይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ አይደለችም ጉዳዩን የምታውቀው ጉዳዩን በሚገባ ያውቁታል ለማስተዋወስ ያክል ነው ደብዳቤ የተጻፈው ስለዚህ ከዚህ በፊት ቀደም ብሎ እንደሚታወሰው ልጅ ያሬድ ላይ እንግዲህ ተመሳሳይ አይነት ክሶች ተነስተው ነበርና በሱ በፍርድ ሂደት የተከደበት አካሄድ አለና እሱን ተከትሎ አሁን ትዝታው ሳሙኤል ሌሎችም በርካታ ሰዎች ተዘርዝረው ፌደራል ፖሊስ የሚያቃቸው አሉ መቼስ የዚህ የማህበራዊ ትስስር ገጽ እንቅስቃሴ የእያንዳንዳችን መንግስት አያውቀውም ብሎ ማለት አይቻልም ስለዚህ እነዚህ ሰዎች ተጨማሪ ክስ የሚያስፈልጋቸው ነገሮች መረጃ ማቅረብ ነው እንጂ የሚጠበቅብን እንደው ክስ ምን መሰረትበት ጉዳይም ብቻ አይደለም የቤተ ክርስቲያኗን ምክንያቱም ሀገር እንደዛ ተወጥራ በነበረችበት ሰዓት የዚህ የኦሮሚያ እንግዲህ ሲመቱ በተፈጸመ ሰዓት ጉዳዮችን በጣም ሲያራግብ ከነበሩ ሰዎች አገሪቷ ውስጥ የእርስ በርስ ብጥብጥ እንዲነሳ የብሔር ብጥብጥ እንዲነሳ ሲያነሳሳ የነበረው ትዝታው ሳሙኤል ነው አንደኛ ስለዚህ ምናልባት ይሄ በተለይ ድንበር ተሻጋሪ ወንጀል ምርመራ የሚባሉት እንደዚህ አይነት ሰዎችን እየፈለጉ ያደኑ ሲይዙ ነበር በዛ ሰዓት ስለዚህ ትዝታው ሳሙኤል አሁን መጥቷል እጁን አስገብቷል ሀገሪቷ ውስጥ ምንድነው እየተሰራ ያለው የሚባለው ነገር ራሱ በጸጥታው ዘርፍ በኩል ያለው መጠየቅ መቻል አለበት ብለን ነው የምናስበው ቤተክርስቲያኗ እስከትከስ ብቻ አይደለም ሀገርን ወደ ሰላም ጎዳና እንዳታመራ የሚያደርግ ህዝብን ከህዝብ ብሔርን ከብሔር የሚያጋጩ ጉዳዮች እያደረገ ሃይማኖታዊ ጉዳዮችን ሲያጠለሽ ተመልክተናል ብዙ ጉዳዮች ይዞ ሲነሳ ቆይቷል ስለዚህ በትግራይ በኩል ያለው በለው በኦሮሚያ በኩል ያለው በለው እንደዚህ ያደርገው ይሄን የሚያደርገው እንደዚህ ያደርገው ብሎ በከፍተኛ ሁኔታ ቀስቀሳ ሲሰራ የነበረ ሰው ትዝታው ሳሙኤል ነው እኔ ቀሲስ ቀደም ሲል ያው ህሉናቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በመተቸት ገርላት ታምራት ላይ ታቦት ላይ የተለያዩ ነገሮችን በማንሳት ነው እሱ አይደለም በጣም የሚያስገርመው ትዝታውን ጨምሮ ሌሎችም የምናያቸው ልብሰ ተክህኖቻችንን እንደው አውልቀው እንኳን አይሄዱም የማያምኑበትን ነገር እኔ ፕሮቴስታንቱ ዓለም ራሱ እንዴት ለምን ብሎ እንደማይጠይቅ አይገባኝም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልብሰ ተክህኖ ለብሰው እኮ ነው ስራዎችን የሚሰሩት እነዚህ ሰዎች ካላመነበት መጀመሪያ ምን አውልቆ ነው መሄድ መቻል ያለበት አይደል ሁለተኛው ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነት እነዚህ ሰዎች እንደሚሉት ነው ወይ ብለው ደግሞ የታሪክ የፕሮቴስታንቶች መቼስ የታሪክ ተመራማሪዎች አይኖርም ብለን አናስብ እንደ የተጻፈ ነገርን እንኳን ብድግ አድርጎ ማንበብ መቻል ያለባቸው ይመስለኛል ዳቆን ነው ቀሲስ ያግዙኛል ትዝታው ዳቆን ነኝ ስለዚህ ታቦት አከብር ነበር ታቦት ተሸከም ነበር ታቦት እንደዚህ ነው ብሎ ሲያነሳ ነበር ይሄ ሰው እንግዲህ ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ሰው ያን ማድረግ የሚያስችል ማንነት ውስጥ ነበር ወይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄን ስርዓት የሚፈጽሙላቸው እነማን ናቸው ትዝታው እንዲፈጽም የተደረገው እንደው እነማን ጠፍተው ነው ይሄን ነገር እንኳን በቀርቀ ይሄ ቀላል ነገር ነው ምለው ቀላል ነገርን ለመመለስ የሚያስችል ነገሮችን ማግኘት ይችላሉ ብዬ አስባለሁ እንደ አጠቃላይ ግን ቀሲስ ያው እንደዚህ አይነት ጉዳዮች በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቅርብ ጊዜ ወዲህ በጣም ብዙዎቹ ላይ ቢያንስ ቅሬታ እያቀረበች ነው ለመንግስት ሰሚ አካል ያስፈልጋል ምናልባት ነገ እንግዲህ ከትግስቱ በላይ የሆነው ምእመን ደግሞ ወዴት አቅጣጫ ሊሄድ እንደሚችል ወጣቱ ምንም ጥያቄዎች የሉትምና ሀገር እንደ ሀገር እንድትቆይም ሰላም ወሳኝ ጉዳይ ነው እንግዲህ የሰላም እጦት አሁን ያለበት ሀገር ላይ ነው ያለ ነው ኢትዮጵያ ምን ላይ እንዳለች እናቃለንና ተጨማሪ ዋጋ ሊያስከፍሉ የሚችሉ ጉዳዮችን ግን እያመጡ ያሉት እንደዚህ አይነት የሃይማኖት ሰዎች ነን የሚሉ በሃይማኖት ካባ ውስጥ የተደበቁ ሰዎች ናቸው መሰል የሱ ጓደኞች ናቸው እንግዲህ ሰሞኑን ደግሞ ተጨማሪ ነገሮች ይዘው እየመጡ ያሉት ቀደም ሲል በመግቢያ ላይ አንስቻለሁ እነዚህ ሰዎች እንግዲህ እኔ ምንም ቁንጽል ዕውቀት እንኳን ያለው ሰው መጽሐፍ ይቃጠል መጽሐፍ እንደዚህ ይሁን አይልም ልብ ያለው ዕውቀት ያለው ሰው መጽሐፉ ላይ ተመራምሮ ዝርዝር ጉዳዮችን ይዞልን ነው የሚመጣው አይደል እንደ ቀሲስ እንጂ ማቃጠል ወይ ደግሞ መጽሐፉን ማስወገድ እኮ አይደለም እዛ ጋር ያለው ሰው ይመንበት ግን ያ ያመነበት ልክ አይደለም ሲል መነሻውን መሰረቱን መጽሐፍ ቅዱስ መሰረቱ ከሆነ መጽሐፍ ቅዱስ ላይ አሳይቶን ማምጣት መቻል አለበት ብዬ ነው ማምነው እነሱ ምንድነው ሁሌ ትችት ሁሌ መንቀፍ ነው ያንን የነቀፈበትን ጉዳይ ግን
እኔ እንግዲህ እነዚህ ሰዎች ሲገለጹ አላየናቸውም በትክክለኛው የሃይማኖቱ አስተምሮ የሚለውን ራሱ የፕሮቴስታንት አስተምሮ የሚለውን ነገር ሲያስተምሩ ወይ ደግሞ እሱን ጉዳይ ሲተነትኑ ያየነበት አጋጣሚ የለንም ነጋ ጠባ ቅዱሳን ገድላት ላይ ናቸው ነጋ ጠባ ታቦት ላይ ናቸው ነጋ ጠባ ቅዱሳን ላይ ናቸው ስለዚህ እንደው የጠነከረ ነገር እንኳን ቢኖራቸው በተደራጀ መልኩ ጥናት አጥንተው አይደል እንዴ በተለይ አሁን እንደው ቴዎሎጂ ቀምሰናል የሚሉት በደንብ ጥናት አጥንተው ፍለፊት ከኛ ሊቃውንት ጋር መሞገት እኮ ይችላሉ አይደል እንዴ ሊቃውንቶቻችን ለዚህ ዝግጁ ናቸው አይደለም አሁን ለዚህ ዘመን ላመጣቸው የቀለሙ ትምህርት ብዙ ላላለፋቸው ሰዎች አይደለም የቀለሙ ትምህርት አልፎንበታል ለሚሉ በዓለማዊ ትምህርት ሊቅነን ለሚሉትም ምላሽ ሲሰጡ የቆዩ በየገዳማቱ በየአድባራቱ ያሉ ብዙ ሊቃውንት አሉ ስለዚህ መሞገት ይቻላል አትሞግቱ አይደለም ይያለን ያለነው መሞገት ይችላል ትዝታውም ይሞግት ግን በተደራጀ መልኩ ጥያቄ ያለውን ጉዳይ ጥያቄ አድርጎ መምጣት ነው ያለበት ብዬ ማስበው እነሱ ግን ሁሌ ቁረጣው ፍለጣው አስወግደው እንደዚህ አድርገው ነው ስለዚህ አስተምሮታቸው ራሱ የነሱ መፈተሽ መቻል ያለበት ይመስለኛል በዚህ ቀደም የሆኑ አባቶች ተረጋግተው የክርስቶስን ቃል የሚያስተምሩ የፕሮቴስታንት ዓለምን የሚከተሉ አባቶችም እነዚህ ሰዎች ኃይል ይሏቸው ይገባል ዛሬ ላይ አሁን ልክ ይሄ ክስ ሲመሰረት ምናልባት ተራ ትንንሽዬ የምትሏቸው ሰዎች ጽሁፍ ሲጽፉና ያለን መከሰስ የለበትም እኛም እኮ እንሰደባለን ፕሮቴስታንት ዓለሙም እየተሰደበ ነው ያለው እንደ ኦፊሻል በተለይ ከፕሮቴስታንቱ ዓለም መጥቶ ፕሮቴስታንቱ ዓለም የሚከተለው ይሄን ጉዳይ ነው ብሎ የሚተች የትኛው ጣቢያ የሚያስተናግደው ሰው ይሆን ምናልባት እኔ እንግዲህ በዝምታ ውስጥ ነው የሚያልፉት አይደል ብዙዎቹ ያየናቸው ካለም መጠየቅ ይችላል ነው ካለም በህግ መጠየቅ ይችላል እንጂ አንዱን ይሄ ጥፋትን በጥፋት ለማረም የሚካሄድበት አካሄድ በራሱ ልክ አይደለም በቃ አጥፊ ካለ በዚህ ወገን መጠየቅ አለበት በዛኛው ወገን መጠየቅ አለበት ነው እኔ እንደተቃላይ እንግዲህ የተወሰኑ ነገሮችን እኔ አንዳንድ ጉዳዮችን በዛ ሳስ ያነሰው የነበረው ሊቃነ ጳጳሳትን ግብረ ሰዶማውያን ናቸው ጭምር ነው ሲል የነበረው ይሄ ሰውዬ እንግዲህ ምናልባት እንግዲህ ያው በቅዱስ ሲኖዶስ ውሳኔ መሰረት ነው ይሄ ሰው ከአገልግሎቱ ካለው ከስነ ምግባር ጋር ተያይዞ እገዳ የተጣለበት ስለዚህ ባይል ነው የሚገርመው እነዚህ አባቶች ባይተች ነው የሚገርመው የሄደበት መንገድ ራሱ አንድ ቀን ግልጽ አውጥቶ ተናግሮ ያውቃል እኔ ትዝታው ሳሙኤል ይሄ ችግር ስለነበረብኝ ነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣው እኮ አምኖ አይደለም አንብቦና አውቄ አሁን ነቅቼ ወደ ፕሮቴስታንቱ ዓለም ገባው ቢል ይሄ ሰውዬ ጥሩ ነበር እንደው ፕሮቴስታንቱ መረዳት ያለበት ይሄ እኮ እንደዛ አይደለም የሚሆነው ሲባረር እኮ ነው ማረፊያውን ፕሮቴስታንት ጋር ያደረገው አሁን እዛ ደግሞ ባስተምሮ ቢባረር ደግሞ ነገ ሌላ ሃይማኖት ውስጥ ገብቶ ጉዳዮችን ማንሳቱ አይቀርም ይሄ ሰውዬ ስለዚህ የሄደበት መንገድ ራሱ ልክ ነው ወይ ከዛ ተምታታበት ነገር ነው የሚያነሳው ሌሎቹን ግን መሰል ወንድሞቹም የሚያነሱት ነው ቀደም ቀሲስ በሰፊው ሲያነሱት ነበር ጣዖትና ይሄ የጣዖት አምልኮ የሚለውን ጉዳይ መጽሐፍ ቅዱስ ላይ ስለ ታቦት ምን ይላል የሚለውን ጥያቄ ለመመለስ በራሱ አካሄድ ምንም አይነት ዕውቀቱም ፍላጎቱም የለውምና እንደው እኔ በአጠቃላይ በተለይ ይሄ ደብዳቤ ደረሳቸው የመንግስት የጸጥታ አካላት ወደ እርምጃ የሚገቡበት የህግ ባለሙያዎቻችን በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ አሻራን ጥለው አልፈዋል ትላንትና በተለይ በዚህ በህግ ወጥ ሲመት ላይ ትልቅ አስተዋጽኦ ሲያበረክቱ ነበርና እነዚህ የህግ ባለሙያዎች ወደፊት የሚመጡበትን ነገር ማየት መቻል ያለብን ይመስለናል እንግዲህ አንዳንድ ጉዳዮች እንደዚህ አይነት ጉዳዮች ሲነሱ ባለሙያዎቻችን የሚያዙበት ጉዳይ እንዳለ ነው የሚታወቅ ነገር ነው ግን አሁን ላይ እንደዚህ አይነት ድምጽ ያለው ጉዳይ የመመናንንም ድምጽ ነው ያያዙት እነዚህ ሰዎች ስለዚህ ተጨማሪ የህግ ባለሙያዎችን አደራጅቶ ተጨማሪ ክሶችን አደራጅቶ ትዝታውን ብቻም ሳይሆን መሰሎቹንም መጠየቅ መቻል አለባቸው ብዬ ነው ማስበው ምክንያቱም የሚሰወር አይደለም ቀሲስ በተለይ የዚህ የሚዲያ ጉዳይ ሪከርድ የተደረገ ዛሬ ሪከርድ የምንደረገው ጉዳይ እንደው አጥፍቶ የሚጨርሱት አይደለም እያንዳንዱ ጋር አለ የመንግስት ተቋማት ውስጥ አለ እኛ በህጋዊ መልኩ ተደራጅተን ፍቃድ ወስጠን የምንሰራው ዛሬ ላይ የምንቀርጸውና የምናሰራጨው እንኳን በመገናኛ ብዙሃን ኤጀንሲ ጭምር ሪከርድ ተደርጎ ቁጭ ያለ መረጃ አለ እነትዝታው የሚያነሱት እያንዳንዱ ሐሳብ ስለማይሰማ አይደለም በቃ ስለዚህ ይሄን የመጣው እኔ በነገራችን ላይ አሁን መንግስት እኮ የራሱ ዩቲዩበሮችን ጭምር ጠይቃለሁ ያለ ነው አይደል የነዚህ ማህበራዊ ትስስር ገጽ አስጠቃሚዎችን ሲይዛቸው ሲጠይቋቸው አይተናል ትችቶች ላይ ትችት አንስታቸዋል በሚል ስለዚህ እነዚህ ሰዎች ለምንድን ነው የማይጠየቁት ለምንድን ነው ጉዳያቸው
በሚገባ ማይታየው አስተዋውሳለሁ የሃይማኖት ተቋማት ጉባኤ እንደዚህ አይነት ጉዳዮች ላይ ለምንድን ነው ምላሽ የማይሰጠው በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ተደጋጋሚ ነገሮች ይነሳል ሲባል የሃይማኖት ተቋማት ጉባኤ ምን አይነት መልስ ነው የሰጠው ቤተክርስቲያኗ እየተጠየቀች ስላልሆነች ነው መጠየቅ ያለብን ጉዳዮች ነው መጠየቅ ያለብን የጠየቀችባቸው ጉዳዮችስ መልሳቸው ነው ጥያቄ እንደው እሱ ብቻ እኮ አይደለም ቀሲስ ሁሉም ጉዳዮች ምን ጠይቃቸው ነው አንዳንዶቹ እኮ ተገልጠው እኮ በስጋ ለብሰው እኮ ይመጡ የሚታዩ ናቸው ለምንድን ነው ቤተክርስቲያኗ የምትከሰው ራሱ እኔ ለምን ቤተክርስቲያኗ እዚህ ደረጃ ከደረስኩኝ ትጠይቀኛለች ራሱ የሃይማኖት ተቋማት ጉባኤ ምንድነው ስራው በዚህ በኩል ያለው የሚለውን ነገር የሚያጠያይቅ ነው እንደው እንዳጠቃላይ ቀሲስ የቀረ ነገር ካለ ይጨምሩና ወደ ቀጣይ ምክንያቱም የነዚህ ሰዎች ጉዳይ ያው ብንለው አሁን ዝርዝሮቹም እኮ የተከሰሰበት ትዝታ የተከሰሰበትን ጉዳይ ደጋግመን ስናነሳቸው የነበሩ ጉዳዮች ናቸው ስለዚህ የቪዲዮ ቅጆች የድምጽ ቅጆች እስከነ ምስል ቅጃቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅ አለ ይህ ማንም ግለሰብ እጅም ጭምር ያለ ስለሆነ የህግ ባለሙያዎች አደራጅተው ወደ እንግዲህ የሚመለከተው ፌደራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ እንግዲህ ገብቷል ምናልባት ውሳኔዎች በሚገባ በፍጥነት ነው መካሄድ አለባቸው እንዳልኩትኝ እንግዲህ መረጃዎች እየደረሱ ያሉት እሱን ለማሸሽ ደግሞ የፕሮቴስታንቱ ዓለምን የሚያቀነቅኑ ሰዎች ደግሞ እየተራሯጡ እንደሆነና መልሶ እንዲወጣ ጥረቶች እየተደረጉ እንደሆነ መረጃዎች ደርሶናልና ከዛ በፊት የሚሆነው ነገር እንዲሆን ማድረግ ተገቢ ነው ብዬ ነው ማስበው የሚጨምሩት ነገር ካለ ቀሲስ ይጨምሩ አንድ ነጥቦች ብናክል ጥሩ ይመስለኛል እነሱ ሐሳቦች እናሳና እንጠቃልላለን ቅድም ወደ ኋላ መመለስ አለብን ብለን ለማሳት እንደሞከርነው የተለያዩ እምነት ተቋማት አሉ ግለሰቦች አሉ በዚህ በፖለቲካ ዓለም ውስጥ ደግሞ ያሉ በኢትዮጵያ ቤተክርስቲያን ላይ በተደጋጋሚ የጥላቻ ሐሳብ የሚያራምዱ ግለሰቦችም ጭምር በደም መረጃ አቀናጅቶ አደራጅቶ መጠየቅ እንግዲህ መልሱ ምንም ይሁን ምንም ግን መጠየቅ የሚቻልበት መንገድ መፍጠር የሚያስፈልግ ይመስለኛል ማጥናት አለብን ነው ገና ወደ ኋላ ተመልሰን ብዙ ጉዳዮች ማየት አለብን የሚል ነው ያሁኑ ምናያቸው ጉዳዮች ብለው የመጡ ነገሮች እንዳልሆኑ ማሰብ ያስፈልጋል ከዛ ውጭ ግን እኔ ትዝታውና መሰሎቻቸው የሚገቡበት የእምነት ተቋም ሌሎችም ቢሆኑ እኔ የእምነት ተቋማቱ ራሳቸው እኔ መከላከል አለባቸው ብዬ ነው ማስበው እኔ አንደኛ ለነሱ ስም ጥሩ አይደለም በእነዚህ በግለሰቦች ስድነት ወይ በግለሰቦቹ መበላሸት ምክንያት አይኸው እነሱ የሚገቡባቸው የእምነት ተቋማትም ጭምር ስማቸው ይነሳል አይኸው ይሄም ከባድ ነው ለነሱ በደም ካዩት ራሳቸው መከላከል አለባቸው ብለን እንደምናስበው ነው ይሄ እንዳለ ሆኖ ከዛ ውጭ ግን በተደጋጋሚ ስናነሳ የነበረ ጉዳይ ነው አሁን ሰው ሲያዳምጥ ዲዞ ምን ፈልገው ነጥ ምንድነው ይሄ ከጥላቻ ጋር በተያያዘ ጉዳይ አይደለም ቤተክርስቲያን ህጋዊ ሰውነት ያላት ተቋም ስለሆነች በአገልግሎቷ ከዛ አንፃር የሚገጥማት ያልሆነቹ ማንነት ሲጠቀስባት ሲነሳባት የመጠየቅ መብት አላት ማለት ነው ከዛ አንፃር ነው ጉዳዮች ምናነሳ ይሄ ብቻ ደግሞ አይደለም በተለይ ተመልከት እንግዲህ አንተ የሚጠላህን ሰው ስላንተ ሲናገር ምን ሊሆን እንደሚችል ይታወቃል አይደል ይሄን የሆነው ቤተክርስቲያኒቷ የሚጠሉ ሰዎች ለቤተክርስቲያኒቷ ሲናገሩ መልካም ነገር ተናግረው አያውቁም ህልውናቸው ማዕከል ያረጋው የቆመው የኢትዮጵያ ቤተክርስቲያን በመጥላት ወይም ቤተክርስቲያናችን በመጥላት በማንቋሸሽ እንደሆነ የምንመለከተው ጉዳይ ነው ባመኑበት ጉዳይ ቆመው ማስተማር መብታቸው ነው ይሄ እኛም አይመለከተንም ከዛ ውጭ አልፈው ግን ያልሆነው እንደሆነው ያላለፍንበት እናለፍንበት ያልነበርንበት እንደነበርንበት አርጎ ማቅረብ ግን ላይምሮም ጤንነት አይደለም በነገር ላይ አይደል እንግዲህ አሰው አንተ ያልሆንክበትን ያላለፍክበት ነገር አልፈህበታል ሆነህበታል ስትባል እንደ የሚል አካራሱ ጤንነቱ ትንሽ መታየትም ያለበት ይመስለኛል እኔና ይሄ ማየት ነው ከዛ ውጭ ግን እንደ ሀገር የቀረም ጉዳይ እምነታዊ ጉዳይ ነው እኔ አሁን ሰው መለመን ያለብን ይሄ ይመስለኛል በየእምነት ተቋማት ያሉ አይዞህ በርታ የሚሉ ሰዎች በከፋታቸውና በአመጻ መንገዳቸው እንዲቀጥሉ የሚገፋፉ ግለሰቦች እኔ ጥንቃቄ ማድረግ አለባቸው ማየት ያለባቸው ጉዳዮች አሉ ብለን እናስባለን ይሄ ብቻ አይደለም አሁንም ያለ ማስተዋል በግብታዊነት በስሜታዊነት ተነሳስተው እንደ አይነት ግለሰቦች የሚያነሳሱ የሚደግፉ የእምነት ተቋማትም ግለሰቦችም ቢሆኑ እኔ መመልከት ያለባቸው ጉዳይ አለ ብዬ ነው ማሰው እኔ እንደ ሀገር የቀረንን ያስተሳሰረን ጉዳይ እየተበጠሰብን ነው ነገ እንደ አይነት ጉዳይ ከተበላሸ በኋላ የሚመለስ አይደለም በተለይ ከእምነት ጋር የሚያዝ በጣም ከባድ ነው አውሮፓ ሀገር ላይ ብዙ ዋጋ አስከፍለዋል አፍሪካ ጥቂት ሀገራትም ብዙ ዋጋ አስከፍለዋል ኢትዮጵያ ውስጥ እንዲፈጠር አንፈልግም በጣም ከባድ ነው ሰው ስሜት አለው አየው ፍቃድ አለው ማለት መንፈሳዊ ዓለም ሁሉ ሰው ተመሳሳይ በሆነ መንገድ ይገዛዋል ብለህ ማሰብ አትችልም አይደለም ስለዚህ ከባድ ነው የሚሆነው ማለት እንደፈለገ ከተናገረው በኋላ ተነካኝም ቢል የሚነካው ሰው ሊኖር ይችላል
የሚነካው ሰው ይንካው ይያል አይደለም አይደል ግን ከነካህ በኋላ በጣም ከባድ ነው የሚሆነው ስለዚህ በእምነት ተቋማት መካከል ላይ ያለው መተሳሰር አብሮ መስራት በሚገባቡበት መንገድ ላይ ማህበራዊ በሆነ ሀገራዊ በሆነ መንገድ ላይ በሚሰሩበት የአብሮነት መንገድ እያበላሸብን እየሄደ ስለሆነ እኔ ጥንቃቄ ማድረግ አለብን ብዬ ነው ማሰብ ከዛ ውጪ በዚህ በእምነት ተቋማት ውስጥ ያሉ መሪዎች በተመለከተ በእኛም የተወከሉ በሌሎችም የተወከሉ በተመለከተ እኔ በጣም ጊዜ ወስዶ መስራት ያለባችሁ ይመስለኛል እኔ ቅድም ስታነሳ የነበረው አንተ ነው ለምንድን ነው የኢትዮጵያ ቤተክርስቲያን በዚህ ልክ የምትጠይቀው የምትከሰው እዚህ ያለው አካራስ መጠየቅ አይችልም ወይ ነው አይደል መጠየቅ አለበት ለምን ካልከኝ ለጋራ ህልውና ሲባል ነው አየው እነዚህ ግለሰቦች ብዙ ጊዜ ሲናገሩ ጉዳዮቻቸው ከፖለቲካ ጋር ያያይዛሉ አየው ከታሪክ ጋር ያያይዛሉ ያ ብቻ አይደለም አሁን ካለው መንግስታዊ መዋቅር ጋርም ጭምር ያያይዛሉ ስለዚህ ምን ያህል ከባድ ነገር ሊሆን እንደሚችል ውጤቱ ስታየው ትሰጋለህ ትፈራለህና ይሄ ጥንቃቄ መደረግ አለበት ነው እኔ እንዴት እንዳላዩ ታላቅም በዚህ መንገድ ቢያዩ ጥሩ ነው ብለን እናስባለን አሁንም ሰው መለመን የምፈልገው ከጥላቻ ጋር የተያዘ ጉዳይ እንዳልሆነ እናስባለን ግን ልክ ያልሆነ ሰው ልክ እንደሆነ መነገር አለበት አይደለ ምክንያቱም ብዙ ሰው በብልግና መንገድ መቀጠል መጻፍ ይናገር ሰነፍ ሰው በስንፍና መቀጠል የለበትም አየው ሰነፍ ሰው ሰነፍ የሆነበት መንገድ ማወቅ አለበት አይደለ ያን ከማንሳት አንፃር ነው የህግ ክፍሉ የጀመረው ጉዳይ እልባት አግኝቶ እንደቀርሞ እንደ አንዳንድ ጉዳዮች ተዳፍኖ እንደቀረው ጉዳዮች እንዳይሆን እንጠይቃለን ይበቃናል መልካም ከስ ወደ ቀጣይ አጀንዳችንን እንግባ መልካም እሺ ጥሩ ቀደም ሲልም የዛሬ 15 ቀን ይመስለኛል ቀሲስ ይሄን ጉዳይ በሌላ ርዕሰ ጉዳይ አጋጣሚ አንስተነው ነበር ሐመር መጽሔትን በህትመቷ ይዛው ወጣ ስለነበረ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ከቤተ መቅደስ አገልግሎት ይልቅ ወደ አስተዳደር ስራዎች ማተኮራቸው ከጥቅሙ ይልቅ ጉዳቱ ያየለ የመጣ ነው በቤተክርስቲያናችን ላይ የሚል ጉዳዮችን አንስተናል ምናልባት እንግዲህ ባሳለፍነው ሳምንትም የማህበረ ቅዱሳን ሚዲያን ጨምሮ ሌሎችም ሚዲያዎች ላይ እንግዲህ መረጃው በሰፊው ሲዘዋወር ቆይቷል እርግጥ ነው መነሻው እንግዲህ የማህበረ ቅዱሳን ሐመር መጽሔትም ከዚህ በፊት አሳትመዋለች እንደዚሁም ቴሌቪዥን ጣቢያችንም ይሄንን ስራ ሰርቶታል ምናልባት ቀሲስ አሁን ላይ እንግዲህ የተጀመሩ ጅምሮችም አሉ ከቤተክርስቲያን ከዚህ ከቅዱስ ሲኖዶስ እንግዲህ የመዋቅሮች የተለያዩ ለውጦች ያያየን ያለ ነው ምናልባት እነዚህ መዋቅሮች ሲመጡ እንግዲህ ከዚህ ከመዋቅር ጋር ተያይዞ ስለሆነ ብዙዎቹ ችግሮች የሚነሱት ማለት ነው ምናልባት እንግዲህ የቤተ መቅደስ አገልግሎት ለአንዳንዶች የስንፍና መገለጫም ጭምር እንደሆነ እንደው ግንዛቤ እየወሰዱ ነው ያሉትና እሱ ላይ ጥንቃቄ ማድረግ አለባቸው የሚል አንድምታ ያለው መርሃ እንትን ነው መልእክትን የተላለፈው ከተመለከቱት ቀሲስ እንደው እንዳጠቃላይ በተለይ ለዚህ ይሄ ወደ አስተዳደራዊ ስራዎች ካህናቱ ለማድላታቸው ምክንያቶች የሚሏቸውን ጉዳዮች አንስተዋል በተለይ እዚህ ለመንፈሳዊ አገልግሎት ፍቅር ማጣት የደሞዝ አከፋፈሉ ፍትሃዊና ግልጽ አለመሆን ወይ ደግሞ ወጥነት አለመኖር በቂ የትምህርት ደረጃ አለሌላቸው ሰዎች ቅድሚያ መሰጠትና አስተዳደራዊ ስራ ደግሞ በቂ ረፍት መስጠቱና የዚህ የቤተ መቅደሱ አገልግሎት በቂ ረፍት አይገኝበትም ብሎ ማሰብ ነው እንግዲህ በተለይ እነዚህ እንግዶቻችን ክፍተቶች ናቸው አሁን ላይ ለዚህ ችግር ሰው ወደ አስተዳደራዊ ስራዎች ለማተኮሩ በመሰረታዊነት የሚያሳየው ነገር ይሄ ነው የሚል ነው ምናልባት ቀሲስ ያወርሶም እዛው አገልግሎት ላይ ነው ያሉትና እንደው ይሄ ነገር ያው ጫና እየፈጠረ ነው በተለይ ባንዳንድ አጥቢያዎች ላይ የቤተ መቅደሱን አገልግሎት የሚከውኑልን አባቶች ቁጥር እያነሰ እየመጣ ነው እንደሚታወቀውና እነሱ ላይ ደግሞ ተደራራቢ የሆነ ጫና መፍጠር ሌላኛው ሰው ችግሩ ጎልቶ እንዲያየው ወይ ያልተመለከተውን ነገር እንዲያይ ያደርገዋል ከዛ በተጨማሪ ያው ፍልሰት በተለይ ካንዱ ወደዚህ ወደ ከተማ ላይ የሚደረገው ፍልሰት መጨመርም ምክንያቱ ይሄ ነው ብለን ነው የምናስበውና እንዳጠቃላይ ቀሲስ ይሄን ነገር እንዴት ነው እርሶ የሚመለከቱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳልኩትኝ እንግዲህ አዲስ አበባ ሀገረ ስብከትን ጨምሮ ሀገረ ስብከቶች የተለያዩ የመዋቅር ማሻሻያዎች እያደረጉ ነው እነዚህ ማሻሻያዎች እንደው እነዚህን ችግሮች በዘላቂነት ይፈታል ወይ ነው ምናልባት እንደው የሚያባብሱ ነገሮች ነው የምናየው በተለይ የዚህ አሁንም ትኩረቶች ያሉት ወደዚህ ወደ አስተዳደር ስራዎች ላይ ነው እያየን ያለ ነው ወደ መምሪያ አካባቢ ነው የመዋቅር ለውጥ እየተደረገ ያለውና በተለይ የደብራትና የገዳማት አስተዳዳሪዎች ከነሱ ጋር ተያይዞ ነው የዚህ የመዋቅር ውስጥ እንደዚህ አይነት ችግሮች እየተፈጠሩ ያሉትና ምናልባት እነሱ ጋር ብቻም ሳይሆን እንደ ካህን ምንድነው መሆን ያለበት የተወሰኑ የመፍትሄ አቅጣጫዎችን እንደው የተመለከትነው ከዚህ መርሃ ግብርም የተመለከትነው እኛ ጋርም ያለውን ነገር ለማንጸባረቅ ያክል ያነሳነውና እንዴት ይመለከቱታል አው ከቤተ መቅደስ ይልቅ ወደ አስተዳደራዊ ስራ ማተኮር የቆየ ጉዳይ ነው ሄኖክ በነገር ላይ
ቅርብ ጊዜ የተጀመረ ጉዳይ አይደለም አሁን 2 ዓመት 3 ዓመት ሳይሆን ረዘም ያለ ጊዜ ነው በተለይ ከ2000 ወዲህ ደግሞ የበለጠ ጉዳይ እየሰፋ እንደመጣ መታዘብ የሚቻልበት እድል አለ የቤተክርስቲያን ተልእኮ ያ ወደ ዓለም መሄድ ወንጌል ለፍጥረት መስበክ መንገር ማሳመን ማጥመቅ አይደል መጠበቅ ማብቃት አይደል ተልእኮ እና በዚህ መንገድ ላይ የሚያስፈልጉ ያገለግሉ ዘርፎች አሉ ያልነገርከው ያላስተማርከው ወንጌል ያልሰማ ያላመነ ሰው ሚስጥራት አይሳተፍም አይደለም በዚህ መንገድ ደግሞ ያመጣህ ሰው ሚስጥራት ደግሞ የተሳተፈው ቆይቶ ደግሞ የሚያስፈልገው መንፈሳዊ እድገት ላይ የሚያተኩሩ እንዲሁም ደግሞ ከቢኖሩበት ህይወት አንፃር ደግሞ የሚያስፈልጉት አስተዳደራዊ ጉዳዮች ደግሞ አሉ እነዛም አስፈላጊ ሆነው ይታያሉ በተለይ በአስተዳደር አገልግሎት ላይ ያሉ አገልጋዮች በቤተ መቅደስ ያሉ አገልጋዮችን የመተቸት የመንቀፍ ጉዳይ ታያለ ይሄ በጣም ጥቂቶች ምን ያው ነው በብዙ ሰው ያልኩ አይደለም በቤተ መቅደስ ደግሞ ያሉ በተለይ በስርዓተ ማህሌቱ ላይ በሰዓታት ላይና በቅዳሴ ላይ የሚሳተፉ አገልጋዮች በሌሎችም የአምልኮ ስርዓት ላይ የሚሳተፉ አገልጋዮች ወደው ፈቅደው አምነው የሚያገለግሉ የሚገርሙ አገልጋዮች እንዳሉ ይታወቃል ይሄ ምንም ግምት ውስጥ የሚገባ ጉዳይም አይደለም የሚደንቁ ሰዎች አሉ በነገር ላይ የሚያቱም እንዳየው ነው ማለት እኛኛ ማየት ብቻ አይደለም ሳያቋርጡ በብዙ ድካም የሚያገለግሉ ለቤተክርስቲያናቸው የሚታመኑ አይሄው የደሞዝ ጉዳይ ኢሹ ሳይሆንባቸው ድካም ከአገልግሎት የተነሳ የሚመጣ ድካም ኢሹ ሳይሆንባቸው ጉዳይ ሳይሆንባቸው የሚደርስባቸው ጫናም ጭምር ግምቱ ሳያስገቡ የሚያገለግሉ ትጉሃን ምራራን መላእክት ያሉበት እንደሆነ ይታወቃል የቤተ መቅደስ አገልግሎት እና ያንን ግምት ውስጥ ታስገባና ግን ከዛ ውጭ አንዳንድ የወጡ ጉዳዮች ደግሞ ታያለ በተለይ ይሄ የመለያየቱ ጉዳይ ትንሽ ሰፋ ያለ መንገድ እንዲታይ ያደረገው አንዱ እሱን ነው ያለ መቀበል አገልግሎቱን ያለ መቀበል ችግር ያለባቸው ሰዎች ደግሞ ትመለከታለህ በተለይ ደግሞ ቤተ መቅደስ ላይ ስለዚህ ውጭ ያለው ሰው ምንም እንደማይሰራ አድርጎ የማሰብ በርግጥ ከተነሱ ሐሳቦች አንፃር ተከሆነ የአስተዳደር ስራው በትክክል አቅም ያላቸው ሞያ ያላቸው ብቃት ያላቸው ለቦታ የሚመጥኑ አገልጋዮች አሉ ምንም ጥርጥር የለውም ብዙ ደግሞ አይተኮነ በያጥቢያው እንደምንታዘው እንደምንሰማው እንደምናየው ደግሞ መደበቂያ መሆን የሚችልበት እድል ደግሞ አለ እንዲያውም እኮ ይነሳል አለ በአንድ ደብር ላይ 100 አገልጋይ ካለ ከ100 መካከል ላይ በግማሽ ቁጥር የሚይዘው ያስተዳደር ክፍል ላይ ይሆናል ከዛ ደግሞ እንደገና በግማሽ ቁጥር የሚሆን ደግሞ የማይመጣ ግን ደሞዝ የሚከፈል ሰው ደግሞ የሚኖርበት አጋጣሚ ይኖራል ይሄ በተለይ አንዳንድ ቦታ ላይ በግልጽ የሚታይ ነው ጉዳይም ራሱ ደፍረህ ማንሳትም ከባድ የሚሆንበት አቅጣጫ ይኖራል ለምን እንደሚፈራ ባላቅም ማለት ነው ስለዚህ መደበቂያ ሆኗል የሚል ጉዳይ ብዙ ጊዜ ሲነሳ ታያለ የሚሆንበት አጋጣሚው እንዳለ እናያለን ያ በጣም አደገኛ እንደሆነ ታያለ በተለይ ደግሞ የቤተ መቅደስ አገልግሎቱን በተለያየ ምክንያት ያልቆዩ መቆየት ያልፈለገለ ሰዎች እዚህ መጥተው ይቆያሉ ብዙ ጊዜ ውጤታማም ሲሆን አታያቸው ማለት ነው ምክንያቱም ይሄም አገልግሎት ነው አይደለ እንደ ቤተ መቅደሱ አገልግሎት አይሁን እንጂ ይሄም አገልግሎት ነው ማለት ለይሄም የምግብና ስራ የሚሰራበት ስራ ነው ስለዚህ ይሄም አቅም ይፈልጋል ሙያ ይፈልጋል ልምድም የሚፈልግበት ነው የትምህርት ዝግጅት ይፈልጋል በደንብ አድርጎ ሌላ የሚነሳባቸው እንደ ማሳረፊያ ነው ሚል ነው እሱን ነው በተለይ ከቅርበት ያላቸውን በኃላፊነት ያሉ አግለሰቦች አንዳንድ ሰዎችን ሊያሳርፉ ሲፈልጉ ወደዚህ መንገድ ወደ ማኔጅመንቱ መንገድ እንደሚያመጡ ሐሳብ ይነሳባቸዋል የሚሆንበት አጋጣሚ እንዳለ ታያለ ከዛ ውጭ ግን የጤንነት ጉዳይ በግልጽ ይታያል ከፍተኛ ሆነ የጤንነት ጉዳይ ያለባቸውን አመልክተው ሰበካ ጉባኤ አምኖበት በትክክል ጉዳይ ተጣርቶ ቢመጡ ያገለግላሉ ይሰራሉ ተብለው የሚታመኑ ሰዎች መተው የሚሰሩበት አጋጣሚ አለ ያ መሆኑን በጥፎ ነገር ነው ብሎ ማሰድ ይከብዳል ትልቁ ነገር ግን ምንድነው ካልከኝ በትክክል ደግሞ ለስራው ለቦታ የሚመጥኑ አገልጋዮች ደግሞ ይኖራሉ የሚገርም ግን በጣም ጥቂት ናቸው አሁን አይተው ከሆነ እንዲያውም ከስታቲስቲክስ ክፍል አጠቃላይ ጀመረ ከፍ ብትል ገና መዘመን የሚቀረው ብዙ ጉዳይ አለ የሰው ኃይል የሚፈልግ ቴክኖሎጂ የሚፈልግ በጣም ብዙ ጉዳይ የሚፈልግ ጉዳይ አለ የሚገርምና ያንን ራሱ ገና አልተጀመረም አንዳንድ ቦታ ላይ ለመጀመር የሚሞክርበት መንገድ እንዳለ አይቻለሁ ግን አብዛኛው ቦታ ገና ነው የሚገርምና ያንን ለማስተካከል በትክክል ቦታው የሚመጥን በተለይ ከማኔጅመንት ጋር የተያዘ ሰርቲፊኬትም ይሁን ዲፕሎማም ይሁን የተማረ ግንዛቤ ያለው ሰው ቦታ ላይ ቢቀመጥ የበለጠ ውጤት ሊያመጣ የሚችላል ብለን ነው የምናስበውና ይሄ የተፈጠረውን ክፍተት ለመድፈን ግንዛቤ መፍጠር ምንም አማራጭ የለውም በተለይ አገልጋዮች በሚገናኙበት ህብረት በሚያርጉበት በሚሰበሰቡበት ጊዜ ላይ
ስለ ጉዳዩ ማንሳት ያስፈልጋል ወይም ደግሞ መመሪያ አድርጎ ማቅረብ ያስፈልጋል በመቼም ብዙ ጊዜ ስናነሳ እዚህ ከመመሪያ ጋር ተያይዞ ብዙ ጉዳዮች መመሪያ መሆን አለባቸው እንዳለን ግን አስፈላጊ ሆኖ ይቀርባል ለምሳሌ ካልከኝ አንድ አጥቢያ ላይ ያለው አየው ቦሌ አካባቢ ላይ ያለው ቤተክርስቲያን አራዳ ካለው አንድ ቤተክርስቲያን ጋር ተመሳሳይ የሆነ ስሪት ነው የሚያስፈልገው አየው ተመሳሳይ የሆነ የአገልግሎት መንገድ ነው የሚያስፈልገው አሉ እንትኖቹ አሉ አይደለ ይሄ ቦክሶቹ አሉ በደንብ የሚታወቁ ጉዳዮች አሉ ውስጥ ላይ አሰራር ላይ ግን ልዩነት ሲፈጠር ተመለክታታያለህ ያንን ለመድፈን ግንዛቤ መፍጠር በስልጠና እንዲዳብር ማድረግ እንዲሁም ደግሞ እርምጃ መውሰድ ደግሞ አማራጭ የለውም ለምን ካልከኝ ምእመናን መተው ያስተዳደር ስራ ላይ የሚፈልጉት አገልግሎት ሳያገኙ ሲቀሩ ትንሽ ከምእመናን ጋር ያለው ግንኙነት ያሻከረው ነው የሚሄደው አይደለ ስለዚህ ፍላጎት ራሱ አይመጣም ይሄ እንደ ቅሬታ ምእመኑ ራሱ የጉዳይ ባለቤት ሳይሆን ቅሬታ አቅራቢ ሆኖ ይቀር ማለት ነው እና አንዳንድ ችግር እንዳይፈጠር መፍታት ማስተካከል ያስፈልጋል ቅድም ደግሞ እንዳነሳው ነው ተለይ አሁን ብዙ ከጠቅላይ ቤተ ክህነት ጀምሮ እስከ ታች እስከ ሀገረ ስብከት ድረስ ጥቂት ቦታዎች ላይ ማሻሻያ ሲደረጉ እናያለን አይደል አብዛኛው መምሪያ ላይ አካባቢ ነው የሚደረገውና ከታችም መመልከት ማየት ያስፈልጋል በተለይ ታችኛው የአጥቢያ ቤተክርስቲያን ያለው መዋቅር ላይ ብዙ ጊዜ እንደተቀመጠ ያለው ጥሩ ያለው ነገር ማስቀጠል ግን ሚታይ ነገር ደግሞ ያለው ይመስለኛል እኔ ስለዚህ ያንን ማየት ያስፈልጋል በተለይ በቤተ መቅደስ አገልግሎት ላይ ያሉ አገልጋዮችን በጣም ማገዝ መረዳት መደገፍ ያስፈልጋል ብለን ነው የምናስበው በተለይ ደግሞ ከገቢ ጋር የተያዘ ጉዳይ ይነሳል አንዱ አጨቃጫቂ ጉዳይ እሱ ነው ወደ ማኔጅመንቱ አካባቢ የሚመጡ ግለሰቦች ከገቢ ጋር የተያዘ ጉዳይ እሱ እንደማይሆንባቸው እንደሚሻል ይነሳና እዛው ደግሞ ትንሽ ስለዚህ እንደ አንድ የገቢ መንገድ አድርገው የሚጠቀሙ ሰዎች እንዳሉ ይወራባቸዋልና ያንን ችግር ጎልቶ እንዳይወጣ የቤተክርስቲያኒቷ መንገድ እንዳይበላሽብን በውይይትና በምክክር በስልጣና እንዲሁም በመመሪያ መመለስ ያስፈልጋል ብዬ ነው ማለት መልካም ቀስ ያው በተለይ የአስተዳደር ስራዎች ላይ ያው ከመመናን ጋር ቀጥታ ነው እንግዲህ ካምልኮት ከመፈጸም ውጪ በዚህ የአስተዳደር ስራዎች ናቸው የሚያገናኙት በተለይ ክርስትናው ጋብቻው የቀብር ስርዓቱ እነዚህ ጉዳዮች ሲነሱ በእያንዳንዱ አጥቢያ እንደው የራሱ አሰራር እየዘረጋ እየሰራ ነው እንጂ ወጥ የሆነ አሰራር የለውም የሚል ወጥ የሆነ ክፍያ የለውም የሚል ትችቶችን ነው ብዙ ጊዜ ቤተክርስቲያኗ የምታስተናግደውና ባሳለፍነው ጊዜ ወቅታዊ ላይ አንድ መርሃ ግብር አቅርበን ነበር ከዚህ ከወጥ የሆነ አከፋፈል ላይ ማለት ነው ምክንያቱም አሁን ካዩ ቀሲስ እነዚህ አስተዳደር ስራዎች ላይ የሚሰማሩትም እነዚህ ጉዳዮች ፍለፊት የሚያገኙ ናቸው ስለዚህ ከገቢ ጋር እርሱ ያነሱት ሐሳብ ከገቢ ጋር የሚገናኘው ለዚህ ይመስለኛል ምናልባት ድካሙ ግን ብዙዎች የሚያነሱት ደግሞ ድካሙ የቤተ መቅደስ አገልግሎት ከሆነ ራሱ ክፍያው ራሱ ለየትኛው ነው አይደለ አሁን እኮ ዓለማዊ ስራ ስንሰራ ለምሳሌ የሙያ የሚከፈላቸው ሰዎች እንዳሉ ይታወቃል ስራቸው ከፍተኛ ጫና ያለበት ባለሙያዎች ምን ያክል እንደሚከፈላቸው ለውጡን እናውቀዋለን ራሱና እሱን ነገር የምንሰራው ስራና የምናገለግለው አገልግሎትና የሚከፈለን ክፍያ የተመጣጣነ ይሁን ነው የብዙ ሰው ጥያቄ ያ መልስ እዛ ጋር ስላላገኘ ነው ወደ አስተዳደር ስራ እየሄድን ያለ ነው እንጂ የቤተ መቅደሱ አገልግሎት ይሻለናል የሚሉ ደግሞ ብዙዎች ስላሉ ማለት ነው ይሄን ጥያቄ ሳያነሱ ግን እርሶ እንዳነሱት ይሄን ጥያቄ ሳያነሱ ደግሞ የቤተ መቅደሱን አገልግሎት ቀጥ አድርገው ያያዙ አሉ በተለይ ደግሞ በየሀገረ ስብከቱ ከአዲስ አበባ ሀገረ ስብከቱ ውጪ ያሉ በየሀገረ ስብከቱ እንደው አገልጋይ በከፍተኛ ሁኔታ ወደዚህ ወደ ከተማ እየኮበለለባቸው የሰርክ እንደው ቅዳሴ እንኳን ለመቀደስ ሉክ ባግባቡ የማይሟላላቸው ካጎራባች ወረዳዎች እያመጡ ቅዳሴ የሚቀድሱ እንኳን አጥቢያዎች እንዳሉ ተመልክተናል በተለይ ያውርሶም ነበሩበትና ገዳማት በመናገለግልበት ጊዜ እንግዲህ የተለያዩ ሀገረ ስብከቶች ላይ እንቅስቃሴ ስናደርግ ይሄንን ነው ያብነት ትምህርት ቤት መምህራን እንደዚሁ ጥያቄ ነው አብዛኛው ቦታ ተማሪ ያለ የመምህራን እጥረት ደግሞ በጣም ብዙዎቹ የሚያነሱት ነው ቢኖሩም ደግሞ የሚከፈላቸው ክፍያ በጣም እጅግ የሚያሳዝን ነው በጣም ስለዚህ ዛሬ ላይ ኑሮ የት እየደረሰ ነው እኛ ያስተዳደር ስራዎች ላይ ተሰማርን ሌላው ቦታ ላይ የምንሰራ ሰዎች እንዴት ነው የኑራችንን እየመራን ያለ ነው የሚለውን ነገር ስናስብ እነዚህን አባቶች ማሰብ መቻል አለብን ይመስለኛል አብለዛ እነዚህ አባቶች ባሉበት ሆኖ ለመኖር የሚያስፈልጋቸው መሰረታዊ ነገር ማሟላት ካልቻለን ይሄን ነገር ፍለጋ እዚህ ይመጣሉ ዛሬ ላይ ያያየን ነው አይደል ብዙ ካህናት በየተለያዩ ተቋማት ውስጥ በቀን ስራ ጭምር ተቀጥረው የሚሰሩ ካህናት ማገልገል ያለባቸው ቦታ ላይ ተገቢውን ክፍያ አግኝተው ማገልገል ሳይችሉ ሲቀሩ ቤተሰብ መስርተዋል ቤተሰብ እየተራበ ስለሆነ እሱን ለመመለስ የዳቦ ጥያቄ ለመመለስ ነው ወደ ከተማ እየመጡ እየፈለሱ ያሉት አብዛኞቹ ስለዚህ ያን ለማድረግ ወጥ የሆነ አሰራር በጣም ወሳኝ ነው ምናልባት እንግዲህ አሁን ያው ሰፋፊ ጥናቶች እየተሰሩ እንደሆነ የዚህ የመዋቅር ለውጡ
እታች ድረስ የሚወርድ ነው ብለን ነው ተስፋ የምናደርገው እሱ ለውጥ ከመጣ እንግዲህ ምናልባት ወደዚህ ወደ አስተዳደር ስራ ላይ ያዘነበለው የአገልጋዮች ሁኔታ መልሶ ወደዛኛው ወይ ደግሞ ሚዛናዊ ሆኑ ነገሮች ይኖራሉ ብለን ተስፋ እናደርጋለን ማጠቃለያ ላይ ወደምናነሳው ሐሳብ እንግባለን ጥሩ እንግዲህ የመጨረሻው ጉዳያችን የሚሆነው ቀሲስ ቀደም ሲል መግቢያ ላይ ተቀሽው ነበር የዚህ 12ኛ ክፍል የዚህ መልቀቂያ ፈተና የሚፈተኑና ወደ ከፍተኛ ትምህርት ተቋማት የሚገቡ ተማሪዎች ቁጥር በከፍተኛ ሁኔታ ያሽቆለቆለ ነው በየአመቱ ቁጥሩ እየቀነሰ ነው ከሱ ጋር ተያይዞ ደግሞ የስነ ልቦና ጫናው ደግሞ በተማሪው ላይ አሁን እንደው ለምንድን ነው የምማረው ብማርስ ምን ያክል ውጤታማ ሆናለሁ የሚል በየቤታችን የሚነሳ ሐሳብ ነው እንግዲህ ከሱ ወጥቶ ተማሪው ደግሞ ጥሩ የስነ ልቦና ዝግጅት አድርጎ ፈተና ላይ እንዲቀመጥ ወላጆች ያው በየቤታችን የራሳችንን ጥረት እናደርጋለን ከዛ ውጭ ግን የስነ ልቦና ባለሙያዎች ያስፈልጉናል ለልጆቻችን እጅግ ወሳኝ ናቸው ካህናት አባቶች ያስፈልጉናል ምክንያቱም ከፈተና በፊትም ዝግጅት ያስፈልጋል አብዛኛው ከዚህ ከራስ ማጥፋት ጋር ከብዙ ነገር ከጭንቀት ጋር ተያይዞ የሚነሱ ጉዳዮች ከፈተና በኋላ ደግሞ ከሚመጣ ውጤት ጋር የተያያዙ ጉዳዮች ናቸው ምናልባት አሁን የዚህ የሥራ አጥ ቁጥር በጣም እየጨመረ ነው ያለው በተለይ በከተማ ውስጥ ያለው ስራው በጣም ትንሽ ነው አምራች ኃይሉ ደግሞ በጣም ብዙ ነው ስለዚህ እየተፈተኑ ምናልባት 4 እና 5 አመታትን በከፍተኛ ትምህርት ተቋማት የሚያሳልፉ ልጆቻችን በአቋራጭ ማትሪክ ሳይመጣላቸው ይቀራል ከዛ በኋላ ተስፋ መቁረጥ ውስጥ ይገባሉ ወደ ተለያዩ ጉዳዮች ሲሰማሩ እናያለን ስለዚህ ይሄ ጉዳይ እንግዲህ አሳስቦት ማህበረ ቅዱሳን ቁጭ ብሎ በመነጋገር እንደሚታወቀው ያው ከፍተኛ ቁጥር ያለው ተማሪዎችን በማስተማር በከፍተኛ የትምህርት ተቋማት ውስጥ ይታወቃል ማህበረ ቅዱሳን ብዙዎቹን ለቤተክርስቲያንና ለሀገር የሚጠቅም ትውልድ አድርጎ እየቀረጸ ያወጣ ይገኛል ምናልባት እነዛ እንግዲህ አሁን ትልልቅ ቦታ ላይ የደረሱ ተማሪው የትላንትና ተማሪዎቻችን የዛሬ ሰራተኞች ናቸውና እነሱ ጋር ለመድረስ ምንድነው የሚሄዱበት ሂደት የሚለው ነገር ስላሳሰበው በተለይ አሁን ላይ ቅድመ አንደኛ ደረጃ ትምህርት ቤት ውስጥ የሚሰራ ስራ አለ እንደምናቀው ከዛ በኋላ ደግሞ እነዚህ መሰናዶች ላይ የሚሰሩ ስራዎች አሉ በራሱ በዚህ በትምህርት ካሪኩለሙ ማለት ነው ስለዚህ እንደ አጠቃላይ ግን 12ኛ ክፍል ሲደርስ ደግሞ የሚፈልገው ነገር አለ ምናልባት ቀሲስ እርሶ ኋላ ላይ የሚያነሱት ነገር እንዳለ ሆኖ ስልጠናዎቹ እየተሰጡ ያሉ ስልጠናዎች በተለያዩ ማዕከሎች ሲሰጥ ቆይቶ ሰኔ 8 እንደ አጠቃላይ በዋናው ማዕከል አዘጋጅነት እንግዲህ ዓለም አቀፍ ተደርጎ ነው ስልጠናው የተካሄደው ቅድመ ፈተና ጊዜ ፈተናና ድህረ ፈተና ሊደረጉ ስለሚገባቸው ተግባራት ላይ ያተኩራል እንደዚሁም ደግሞ እንዴት ለስኬት መብቃት እንዳለባቸው ፈተናዎችን እንዴት መፈተን እንዳለባቸው አሁን ብዙዎች ተማሪዎች ካላቸው ከስነ ልቦና ዝግጅት ቀሲስ ብዙዎች ያው ደንግጠው ነው ጥያቄውን ሲወጡ ያውቁታል ግን ከሰዓት አጠቃቀም ጋር ተያይዞ ነው ብዙዎች ያው ሰዓትን ማኔጅ ማድረግ ያው በትምህርት ሂደት ውስጥ የመጣ ነገር ስላልሆነ ያው ሲማር ነው የሚያውቀው አንድ ወረቀት ላይ መልስን በ30 ደቂቃና በአንድ ሰዓት ውስጥ መልሰው ጣበትለው አንድ ተማሪ ያን ያክል ታይሙን ማኔጅ አድርጎ መስራቱን ላያውቀው ይችላልና እሱ ላይም ስልጠና ተሰጥቷል እንደ አጠቃላይ ግን ስለ ፈተና ምንነትና አስፈላጊነት የፈተና ጭንቀት መንስኤዎች ምንድናቸው እነሱን እንዴት ማስወገድ ይቻላል በራስ መተማመን እንዴት መፍጠር ይቻላል የሚሉ የስልጠናዎቹ ጉዳዮች ነበሩ ተማሪዎች በራስ መተማመን ከቻሉ ያው ውጤት ማምጣት ይችላሉ ነው ዋናው ጉዳይ በተለይ ደግሞ ይሄ በልበ ሙሉነት ሳይፈሩ መስራት እሱን ነገር ይዞ ዝጊርን እንግዲህ ተጨማሪ ጉልበትና ኃይል ስጠኝ ብሎ ለፈተና መቀመጥ ውጤታማ እንደሚያደርጋቸው ነው ስልጠናዎች የተሰጡት ምናልባት ከውጤት በኋላ ውጤት የማይመጣላቸው ተማሪዎች ምንድነው ማድረግ ያለባቸው ምን አይነት ዝግጅት አድርገው ነው ውጤታቸው መጠበቅ ያለባቸው የሚለውንም በስልጠናው የተገኘ ውጤት ነው ቀሲስ እንደው እንደ አጠቃላይ ያው ብዙ ተማሪዎች በልጅነት የሚያገኛሉና አሁን ያለው የዚህ የስነ ልቦና አወቃቀራችን ራሱ የዚህ የትምህርት ካሪኩለሙ መለዋወጥ በተለይ ማትሪክ ቀደም ሲል ከነበረው ተማሪ ቁጥር ከሚያልፈው ተማሪ ቁጥር አንፃር ሲነጻጸር እጅግ በጣም ይወረደና እንደ ሀገርም አሳሳቢ ሁኔታ ውስጥ የምንገኝበት ሁኔታ አለና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳንን ጨምሮ ምንድነው መሰራት ያለበት እነዚህ ልጆች ውጤት ያላመጡትንስ ልጆች ነገ እንዳናጣቸው በተለያየ ቀደም ሲል እንዳነሳውትኝ በጭንቀት ሱስ ውስጥ የሚገባል ራሱን የሚያጠፋል ከሀገር የሚሰደዳል ያ እንዳይሆን እዚሁ ባለበት አምራች ኃይል እንዲሆን የሥራ ፈጠራ ውስጥ እንዲሰማራም የሚያስችሉ የተለያዩ ስራዎችን ማህበረ ቅዱሳን እንደጀመረ ይታወቃልና እንደ ቤተክርስቲያን ምን መስራት ነው ያለብን ይሄስ አንደው እንደ አጠቃላይ መርሃ ግብሩ እንዴት ተመለከቱት መልካም በ12ኛ ክፍል ተማሪዎች የስነ ልቦና ዝግጅት አግኝተው
ፈተናው ያው በመልካም በሚፈልገው ልክ እንዲቀበሉና እንዲፈተኑ ለማገዝ የተካሄደበት ርቀት ያው በተደጋጋሚ ሊሰጥ የሚገባው ምናልባትም አንድ ጊዜ መሆን የሌለበት ተደጋጋሚ መቅረብ ያለበት ጉዳይ ነው ብለን እናስባለን ብዙ ጊዜ። እና ምክንያቱም ነገረ ብቻ ማታልፈው ጉዳይ አለ። ያው ሐሳብ ይፈልጋል በደንብ የሐሳብ ለውጥ ከሌለው ብዙ ጊዜ ትንሽ ያስቸግራልና ያን ደግሞ ሰፋ ያለ ጊዜ ከሌለው ማለት ውጤቱ በሚፈልገው ልክ ላይ መጣ ይችላል። ዞሮ ዞሮ ግን በጣም ደስ የሚያሰኝ ለቀጣይ ጊዜም ሊበረታታ የሚገባ ነው። እንዲያውም እኔ አንድ ጊዜም ስናነሳው የነበረ ይመስለኛል በተለይ በዚህ በመካከለኛ የመካከለኛ ሩቅ ምስራቅ አካባቢ ላይ ሀገረ ስብከት አንድ የሰራው ስራ ነበር አለ። በከፍተኛ ትምህርት ውስጥ ተቋማት ውስጥ የገቡ ተማሪዎች ወደ እረፍት ሲመጡ ማድረግ ያለባቸው ጉዳይ ቆይታ ማድረግ ያለባቸው ጉዳይ ተመለከተ አንስቶ ሲያወያያቸው ነበርና እንዲህ አይነት ጉዳዮች እንደ ማህበረ ቅዱሳን ብቻ አይደለም መያዝ ያለባቸው የሚጠበቅ ሆኖ ኃላፊነት ስላለ ማለት ነው። ግን እንደ ሀገረ ስብከት መያዝ አለባቸው አይደለ? እያንዳንዱ ሀገረ ስብከት የሚፈተኑ ተማሪዎችን በጊዜ አግኝቶ ተረጋግተው ማጥናት የሚችሉበት አቅም መጨመር የሚችሉበት እንዲሁም ደግሞ ከፈተና ጋር የሚያያዙ አጠቃላይ ስነ ልቦና ሐሳቦችን ማዳበር የሚችሉበት መንገድ መፍጠር ያለበት ነው ብለን ስናነሳ ነበር። አሁንም የሚጠበቀው ጉዳይ እሱ ነው። በዛ ብቻ መቅረት የለበት። ምናልባት ሀገረ ስብከት ለመስራት ቢቸገር ወረዳ ቤተ ክህነት አለ አይደል? በእያንዳንዱ አጥቢያ ደግሞ ለምሳሌ አሁን በአንድ አጥቢያ ላይ ያሉ 12ኛ ክፍል የሚፈተኑ ተማሪዎች ቁጥራቸው ለማወቅ ብዙ አያስቸግርም። በስርዓተ ቅዳሴ የሚመጣ ሰው መንገር ይቻላል። በሰንበት ትምህርት ውስጥ ያሉ ልጆች በኩል መንገዱ በጣም ሰፊ ነው የሚሆነው። ስለዚህ በዛ ልክ ቢሰራ ይኸው የበለጠ ውጤቱ ከፍ እያለ ነው የሚሄደው። በተለይ ወደ ከፍተኛ የትምህርት ተቋማት የሚገባ ተማሪ ቁጥር ባነሰበት ጊዜ ላይ የከፍተኛ የትምህርት ተቋማት ቁጥርም ያነሰው የተዘጋ በመጣበት ጊዜ ላይ ለተማሪዎች ራሳቸው በተለያየ ጫናዎችን አልፈው ራሳቸው ዝግጁ ላደረጉ ተማሪዎችን ማገዝ መቻል ትልቅ እድል ነው ብዬ ነው የማስበው። እኔ ቅድም ላልከው ነው ከፈተና በኋላ እንዳይመስልህ ይሄ ከውጤት ጋር የተያዘ ብቻ ሳይሆን ራሱ ከፈተና ጋር ተያዘ የሚመጣ ጭንቀት ደግሞ አለ። ያንን ጭንቀት ማስወገድ የሚቻልበት ወይ መከላከል የሚቻልበት ሲመጣ ደግሞ እንዴት አድርገው ማኔጅ እንደሚያደርጉ ጭምር አቅም መጨመር አስፈላጊ ነው። በተለይ በስልጠና ላይ የተነሱ ጉዳዮች አሉ አይደል? ከሰዓት አጠቃቀም ጋር ተያይዞ ስለ ፈተና ምንነትና አስፈላጊነት ጋር ተያይዞ የፈተና ጭንቀት መንስኤዎችና ማስወገጃ መንገዶችም ተያይዞ ሌሎች ጉዳዮችም የተነሱበት ሐሳብ ነውና እነዚህ ሐሳቦችን ለሌላ ጊዜ በአንድ ጊዜ ብቻ ባይሰጡ በተደጋጋሚ ቢሰጡ የበለጠ ተማሪዎችን ሊያዘጋጅ ይችላል ብናስባለን። ከዛ ውጭ ግን ተማሪዎችን ራሳቸው ለፈተና ብቁ እንዲሆኑ አዎንታዊ አመለካከት አስተሳሰብ ይዘው ወደ ፈተና እንዲቀርቡ ውጤታቸው መልካም እንዲሆን ከማሰብ አንፃር የሆነ ይበል የሚያሰኝ ሊበረታታ የሚገባ ጉዳይ ያስባለሁ። ጥሩ ቀሲስ በዚሁ እናጠቃላለን። መልካም ክብራና ክብራት ተመልካቾቻችን ስትከታተሉት የቆያችሁት የመገናኛ ብዙሃን ዳሰሳ የተመለከታችሁትን ይመስል ነበር። የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና ሄኖክ ደስ ያብራናችሁ ቆይታ አደረግን። ሌሎች የማህበረ ቅዱሳን ሚዲያ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።